ብዙ ጊዜ ወጣቶች በብዙ ቤተሰቦች በብዙ ጓደኞች በብዙ ዘመዶች እንኳን ተከበን ብዙ ጊዜ የብቸኝነት ስሜት ይሰማናል። አንዳንድ ጊዜም የኔ ነህ የሚል የሌለኝ ምስኪንና ብቸኛ ነኝ ብለን ስንናገር እንሰማለን። ወላጆቼ፣ ዘመዶቼ፣ ቤተሰቦቼ የኔን ዓለም አያውቁትም። የኔን ዓለም ስለማያውቁት ብቸኛ እንደሆንኩ ይሰማኛል። አካባቢ ያሉ ታላላቆቼ ሁሉ የኔን ዓለም ይጸየፉታል። እኔ የምኖረውን ስለማይረዱኝ ብቸኛ እንደሆንኩ ይሰማኛል። ዓለሜን አያውቁትም ብለን ብዙ ጊዜ ወጣቶች የኔ ነህ የሚል እንዳጣን ስለሚሰማን በድብታና በመቆዘም እንኖራለን። ይህን የእግዚአብሔርን ቃል ላሰማችሁ ፈልጌ ነው። በስም ጠርቼሃለሁ፣ አንተ የኔ ነህ የሚል አምላክ አለን። ወጣቶች ልክ ነው። ምናልባት ወላጆቻችን፣ ምናልባት ቤተሰቦቻችን፣ ምናልባት ዘመዶቻችን ወደ እኔና ወደ እናንተ ዓለም አልገቡ ይሆናል። የኔና የናንተን ዓለም አያውቁትም ይሆናል። ከኔና ከናንተ ዓለም ርቀው ሊሆን ይችላል። ግን አንድ እውነት ልንገራችሁ፣ የተወደደ መድኃኒታችን ኢየሱስ ክርስቶስ ዓለማችሁን ያውቀዋል። ወደ እኔና ወደ እናንተ ዓለም ወርዷል። ከኔና ከናንተ ዓለም ጋር ተዋውቋል። ወደዚህ ወደ ተዋረደው ስጋችን እንኳን ሳይቀር ገብቷል። ብዙ ጊዜ ወጣቶች የብቸኝነት ስሜት እንዲሰማን ከሚያረገን ነጥብ አንዱ ስሜቴን የሚረዳኝ ፈቃዴንና ዝንባሌን የሚያውቅልኝ ድካሜን እንኳን ቦታ የሚሰጥልኝ የሌለኝ በጣም ምስኪንና ብቸኛ ነኝ ብለን ነው ብዙ ወጣቶች የብቸኝነት ስሜት የሚሰማን። ግን አንድ እውነት እንንገራችሁ ወጣቶች፣ ስሜታችንን፣ ድካማችንን፣ ፈተናችንን ብቻ አይደለም የኔና የናንተን ዓለም በመተዋወቁ ምክንያት ከኔና ከናንተ በላይ የተፈተነ አምላካችን ነው አንተ የኔ ነህ የሚለው። እናንተ ብቻችሁን ቀርታችሁ ከሆነ ብቻችሁን ከቀራችሁት ከናንተ በላይ ብቻውን ቀርቷል። ተፈትናችሁ እንኳን ከሆነ ከኔና ከናንተ በላይ ተፈትኗል። ደክማችሁ እንኳን ከሆነ ከኔና ከናንተ በላይ ደክሟል። ለዚህ ነው ከኃጢአት በቀር በነገር ሁሉ እንደኛ ስለተፈተነ ሊራራልን የሚችል አምላክ አለ የሚለው። ብንደክም ይራራልናል፣ ድካምን አውቋላ። ብንፈተን ያዝንልናል፣ ተፈትኗላ። ብንተው ይመጣልናል፣ ተትቷላ። ብንገፋ ይሰበስበናል፣ ተገፍቷላ። ይራራልናል የሚለው ቃል ምንኛ እውነትና የሚያጽናና ነው። ወጣቶች ከኃጢአት በቀር በነገር ሁሉ እንዳንተ እንዳንቺ የተፈተነ ስለሆነ ይራራልናል ወገኖች። ይሄ ብቻ አይደለም። በተለይ ወጣቶች በወጣትነታችን መደነቅ፣ በወጣትነታችን ትኩረት መሳብ፣ በወጣትነታችን ሊጨበጨብልን ልንሞገስ እንፈልግ ይሆናል። ማንም እኮ ትኩረት የሚሰጠኝ የለም። ማንም እኮ ክህሎቶቼን፣ ጸጋዎቼን፣ ተሰጦቼን የሚያደንቅልኝ እኮ የለም። ማንም ዞር ብሎ እንኳን የሚያየኝ የሌለ ምስኪን ነኝ፣
ብለን እናስባለን። የተወደዳችሁ ክርስቲያን ወጣቶች ሆይ አስቡት። ግሩምና ድንቅ ሆኖ የተፈጠረ እንደኔና እንደናንተ ማን አለ? ምናልባት አላስተዋልነው ይሆናል እንጂ እኔና እናንተ ስንፈጠር መላእክት አሸብሽበዋል። እኔና እናንተ መዳናችን ሲጀመር የሰማይ መላእክት አጠገባችን ሆነው ዘምረዋል። እኔና እናንተ ከበደል ስንመለስ የሰማይ ጉባኤ ማህሌት ትቆማለች፣ ትዘምራለች። እኔና እናንተ ልዩ ፍጥረቶች ነን። እግዚአብሔርን ከዙፋኑ የሳበው ከሰው በቀር ማን አለ እንዴ? ዓለም ሲያራክሰን ለምንድነው ራሳችንን የምናራክሰው? ዓለም ካላጨበጨበልን ዓለም ተደፋብን ማለት ነው። የጥቂት ሰዎችን ትኩረት አለመሳብ ያን ያህል ድብታም ያመጣ ነው። ያን ያህል ድብርት የሚፈጥር ነው። በምድር ላይ ያን ያህል እንዳልኖርን የሚያስቆጥር ነው። ወጣቶች ለዚህ ነው እኮ ዘማሪው ዳዊት ግሩምና ድንቅ ሆኜ ተፈጥሬያለሁና አመሰግንሃለሁ የሚለው። እንደኛ ግሩም፣ እንደኛ ድንቅ፣ እንደኛ ውብ፣ እንደኛ ልዩ ከየት ይገኛሉ ወገኖቼ? ብቻሽን ውብ ነሽ፣ ብቻህን ግሩም ነህ። ለምንድን ነው ከሌሎች ያነስን እየመሰለን አንገታችንን ዘለስ የምናደርገው? በዓለም ላይ አጨብጫቢ የሚያጨበጭብ ስላጣን ኩርምት ጭርምት ብለን የምንኖረው። አያችሁ፣ የብቸኝነቶቻችን ምንጭ የሚሆኑት እነዚህን ሐሳቦች እግዚአብሔር የነገረንን በማመን ከብቸኝነት በላይ አንዳንዶቻችን ብቸኝነት ብቻም አይደለም፣ እነዚህን ሐሳቦች በማሰላሰል የቤታችነት ተሰምቶናል። እያኗኗርን እንጂ እየኖርን እንዳልሆነ ቆጥረናል። ደስታችንና ሳቃችንን ዓለም እስክትመጸውተን ድረስ ምስኪን ተመጽዋቾች ብቻ ሆነናል። ሳቃችን ጠፍቷል። ምክንያቱም ብቸኛ እንደሆነ፣ ተደናቂ እንዳልሆነ፣ ተፈላጊ እንዳልሆነ፣ ተንከባካቢ እንዳጣን ብቻችንን እንደሆንን ይሰማናል። እንደውም ወጣቶች ሆይ መፈቀርን መፈለግን እንደምትፈልጉ ይታወቃል። ብዙዎች እነዚህን ትምህርቶች ማስተማር ግድ ስለሆነብን ነው። በቅርቡ አንድ ገና ወጣትነቱን ያልጀመረ ብላቴና እናቴ አትወደኝም ብሎ አሉ ታንቆን የሞተው አሉ። ሰሞኑን ስሰማ ወላጆቻችሁ ያላፈቀሯችሁ እንዲወዷችሁ የምትፈልጉ ሰዎች ገሸሽ ያሏችሁ ያመናችኋቸው እጮኞች የከዷችሁ እንኳን ብትሆኑ አንድ ዘላለማዊ ድምፅ ግን ወጣቶች እንድትሰሙ እንፈልጋለን። እግዚአብሔር እንዲህ ይላችኋል፣ በዘላለም ፍቅር ወድጄሻለሁ ይላል። እንደ እግዚአብሔር ሰውን የወደደ ማን አለ? ይህ ድምፅ ከፍ ብሎ ካልተሰማ እውነት ነው ጥቂት ሰዎች ሲያኮርፉ ትሰበራለህ። በአንድ እጅ ጣት የማይቆጠሩ ሰዎች ፍቅር ሲነግፉ እንክትክትህ ይወጣል። ይህንን ድምፅ ግን ስማው፣ በዘላለም ፍቅር ወድጄሻለሁ ይላል። ወጣቶች ሆይ መለወጥ አይደለም መለዋወጥ ባለበት በዚህ ዓለም ፍቅር ማጣት ለምን ራሳችሁን ታጣላችሁ? ለምን ለራሳችሁ ዋጋ መስጠት ታጣላችሁ? መለወጥ የሌለበት ያውነት እግዚአብሔር እንደሚያፈቅራችሁ እየነገራችሁ፣ እግዚአብሔር ያወዳችኋል፣ እግዚአብሔር ያፈቅራችኋል። መለወጥ የሌለበት ያውነት ማለዳ ወዶ ማታ ሚከዳ አይደለም፣ ስቆም ያስለቅስ አይደለም፣ ፊት ሰጥቶ ጀርባ ሚነፍጋ አይደለም። ሁሌ የሚወድ ሁሌ የሚያፈቅር ፍቅሩ የማይቀንስበት ወረት የሌለበት ፍቅር በዘላለም ፍቅር
ወድጄሃለሁ ሲልህማ ስማው። ጥቂቶች ትኩረት ስለነፈጉን ለራሳችን ትኩረት ምን ነፍገው ለምንድን ነው? ወገኖቼ እንኳን የሩቆች የእናት ፍቅር እንኳን ሊቀዘቅዝ ይችላል። አድሎ ሊኖርበት ይችላል። ስትሰጥና ስትነፍቅ ሳቃቸው ወላጆች፣ ቤተሰቦች ምናልባት ሊቀየሩብህ ይችላሉ። አድሎ የሌለበት እውነተኛ ፍቅር ግን እወድሻለሁ እወድሃለሁ ሲል ስማ። እኔ በጣም ነው የሚደንቀኝ። በመንኮራኩር የተፈጩትን እኩል ከኛ ጋር ሲያፈቅር አይገርምም? ደማቸውን ያፈሰሱትን ላባችን ከምናፈሰው ጋር እኩል ሲያፈቅር አይገርምም? 24 ሰዓት በትጋሃ ሌሊት የሚኖሩትን አንኮራፍተን የምናድረው ድንጋይ የሚንተራሱትን ደንገል ተንተራሰን ከምንተኛው ጋር ሁላችንንም እኩል ማፍቀሩ አይገርምም? ይሄ ፍቅር ነው፣ አድሎ የሌለበት ፍቅር። አንተንም ይወድህ አንቺንም ያፈቅርሽ። ለምንድን ነው የዚህን የምድር ፍቅር አጣን ብላችሁ ራሳችሁን የምታጡት? ለምንድን ነው ሰማይ ከምድር የተደባለቀባችሁ እስኪመስላችሁ ድረስ በዝምታ በመሰበር የምትኖሩት? ወገኖቼ እንኳን የኔና የናንተ 1 2 3 ሰው በደል ቀርቶ የዓለሙ ሁሉ በደል ፍቅሩን እንዳለወጠበት አላያችሁ? ስለኛ የተሰቀለ አምላክ እያለ እኛ ገመድ ላይ መንጠልጠል ይገባናል? የተወደዳችሁ ክርስቲያኖች የሞተልን አምላክ እያለ እኛ ራሳችንን መግደል ይገባል? መራራ ሐሞት የተጎነጨ ጌታ እያለ መርዝ መጠጣት ይገባል? ሱሰኛ በመሆን ተስፋ በመቁረጥ ወይንም ደግሞ በራሳችሁ ላይ አንዳች ነገር በማድረግ የተወደዳችሁ ኦርቶዶክሳውያን በራሳችሁ ላይ ሽፍታ እንዳትሆኑ። ሰው እንዴት ራሱን ዋጋ ያሳጣል? ዓለም ዋጋ ካሳጣችሁ እውነት ነው ብለን እንዳታስብ። የዓለም መመዘኛ ሌላ ነው። እነዚህን ሁሉ ነገሮች የበታችነት፣ የብቸኝነት፣ አፍቃሪ ማጣት፣ ተንከባካቢና ትኩረት የመነፈግም ነገር እየተሰማን ወጣቶች ሆይ ብዙዎቻችን ዋጋ ቢስ ነን ወደ ማለት እየተንደረደርን ነው። እኔማ ዋጋ ቢስ ነኝ፣ ምን ዋጋ አለኝ? ብዙዎቻችን እንዲህ አይነት ድምፅ ማሰማት ጀምረናል። የምር እንነጋገር ከተባለ ዋጋችንንማ እንወቀው። ዋጋ ተለጥፎበት ዋጋውን የማያውቅ እንደ ሰው ማን አለ? እንደ ቡቲክ ዋጋ ተለጥፎብሃል አንተ እንዴ? ተነቅሰዋል እኮ ዋጋህን። አንገትሽ ላይ አንጠልጥለሽዋል እኮ ዋጋሽን። ልብስሽ ላይ ተጠልፈሽዋል እኮ ዋጋሽን። የኔና የናንተ ዋጋ አንድ አስደናቂ ዋጋ አለ። እሱስ ቀራንዮ ነው። የአምላካችን ደም ነው። እንዴ ዋጋ ቢስ ነኝ ማለት አሳፍር ማያሳዝንም? ለራሳችሁ አይደላችሁም በዋጋ ተገዝታችኋል የሚለውን ድምፅ አልሰማችሁም? የደም ዋጋ ወጥቶብሃል። ዋጋ ቢስ ነኝማ አትበል፣ ዋጋህን እወቅ። የምር እንነጋገር ከተባለ ዓለም ሁሉ ቢሸጥ ያንተን አንዱን ዋጋ ያወጣል። እንኳን የቢል ጌትስ ሀብት ፎርብስ መጽሔት ላይ ያሉት የሁሉም ሀብት ቢደመር አንድ የኔን ዋጋ ያወጣ። ዓለም ሁሉ ቢሸጥ፣ ዓለም ሁሉ በጨረታ ቢቸበቸብ ደም የተከፈለብህን ያንተን ዋጋ ዓለም የለው። ለምንድነው ዋጋ ቢስ የምታደርገው? ለምንድነው ዋጋ እንደሌለ ውስጥ የሚሰማ? ዋጋህንማ ወቀው። ዋጋህ ቀራንዮ ነው። ይልቅ የተከፈለልህን ዋጋ የወጣብህን ውድ አታርክሰው። አንተ ልዩ ዋጋ ነህ ያለ፣ ከኤመራልድ በላይ፣ ከእንቁ በላይ፣ ከብርና ከወርቅ በላይ ውድ ነህ አንተ። ውድነትን አታርክሰው። መጠጥ ቤት አትጣለው። ከቆርጊ ጋር አትጥረገው። ጫት ቤት አታልከስክሰው። መሸታ ቤት አትጣለው። አንተ ውድ ነህ።